በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀርብ ችግር ሲመጣ አልহামዱሊላህ ደስታ ሲመጣ አልহামዱሊላህ የሚል ሰው አላህ ያርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪዋ አሲያ እንግዲህ ስለ ሙፍቲ በመናቤ አይቻለሁ በህልሜ አይቻለሁ እያለች እንባ ተናንቋት እየተናገረች ነበረ። ሁሉም ሙስሊም ይህንን መልእክት ሊያዳምጥ ይገባል እያለች ነው። እሱን እስከመጨረሻው ድረስ የምትከታተሉ ከሆነ አንድ ላይ የምንመለከት ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው። ይቅርታ እናት ሰላም ነው? እሺ ሰላም ነው። ፍቃደኛ ከሆንሽ ለቲክቶክ ቪዲዮ እየሰራሁ ነው። ኦኬ እሺ አመሰግናለሁ። እኔ ብዙ ጊዜ የምጠይቀው ስለ ትዳር ነውና የወደፊት የትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? እኔን ማክበር የሚችልና በተጨማሪም $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው። ብሩ አልበዛም እናስ ሌላ መስፈርት አለሽ? ብሩ ምን አላት ብለሽ ነው? ብሩ አልበዛም። ሌላው መስፈርቴ ኢትዮጵያዊ ወንድ ባይሆን ለኔ ምርጫዬ ነው። ከዚህ ውጭስ ሌላ መስፈርት የለሽም? አይ የለኝም። እሺ አመሰግናለሁ። ባይ። $20 ሚሊዮን ቀልድ ነው በሉኝ። አስቡት መህር እሷን ለማግባት መህር መጣል ያለበት 20 ሚሊዮን ብር አይደለም $20 ሚሊዮን። በእርግጠኝነት ያው ቪው እንዲያገኝ ወይንም ደግሞ ብዙ ላይክ ለማግኘት ብለው ነው እንጂ መነጋገሪያ ለመሆን ነው እንጂ ትክክለኛ አመለካከቱ ይሆናል ብዬ አላስብም። በዛ ላይ ደግሞ ኢትዮጵያዊ መሆን የለበትም ብላለች። በጣም መስፈርቷ ከፍ እያለ ነው። ለማንኛውም መህር በጣም ሲወደድ ጥሩ አይደለም አለ አይደለ? መሐከለኛ ላይ ሲሆን ነው ጥሩ ይባላል መህርና ሙስሊም እህቶቻችን እባካችሁ መህር ላይ ያላችሁን አመለካከት አስተካክሉ። ይሄ ነገር መታረም አለበት። ችግር ሲመጣ አልহামዱሊላህ ደስታ ሲመጣ አልহামዱሊላህ የሚል ሰው አላህ ያርገን። ወላሂ አላህን ሁሌም የምናመሰግን ባሮች አድርገን። ያ አላህ ሱብሓነሁ ወተዓላ ነው ስናመሰግነው ያ አላህ ኒዕማው ይጨምራል። ወንድሜ ዛሬ ዱንያ ላይ መቸገራችንን አንይ። ወላሂ አላህ ሱብሓነሁ ወተዓላ ነገ አኺራ ላይ ልክ ነው ወንድሜ። በማንኛውም ሁኔታ ላይ ሆነን አልহামዱሊላህ ማለት አለብን። ደስታ ላይ ሆነን አልহামዱሊላህ ማለት ኖርማል ነው አይደለ? ግን አንዳንድ ሰዎች አይሉም። የሚገርማቸው አላህ ሱብሓነሁ ወተዓላ ጸጋውን እየሰጣቸው የማያመሰግኑ አሉ። ሌላ መመኘት አንድ ነገር እንዳለ ሆኖ ነገር ግን አላህን ደግሞ ለሰጠን ጸጋ ማመስገን አለብን አይደለ? አላህ በሰጠን ጸጋ ላይ ማመስገን ያንን ጸጋ እንድናጣጥሞ ያደርገናል። እንዲሁም ደግሞ አተንም ቢሆን አልহামዱሊላህ ብንል ያ ያጣነው ነገር እንዳይጎዳን ያለንበት ነገር መጥፎ ስሜት እንዳይሰማን ያደርገናል። ምስጋናና በመሰገንን ቁጥር ደግሞ አላህ Subhanahu Wa Ta'ala ጨምርላችኋለሁ ብሏልና ህይወታችን በምስጋና የተሞላ ከሆነ በጣም ሰላማዊ የሆነ ህይወት እንኖራለን ብዬ አስባለሁ። አላህ ምስጋኝ ባሮች ያድርገን። ብዙዎቻችን የምናውቃት አንድ ሐዲስ አለች። ያቺም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምርኮኞች እየሄዱበት ባለበት ሰዓት ከሰሃቦቻቸው ጋር ተሰብስበው አንድ ሴት ግን እየሮጠች ልጇን ፍለጋ ስትባክናዩ ልጇን አገኘችና ደረቷ ላይ አስጠግታም አጠባቸው። የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ምን አሉ? ይህቺ እናት ልጇን እሳት ውስጥ ጣይ ብትባል ትጥላለችን ብለው ጠየቁ። ሰሃቦችም ለነብዩ ሰለላሁ ዐለይሂ ወሰለም በፍጹም አሉ። አላሁ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ አላህ ቺናት ለልጇ ካላት ፍቅርና ዝነት በላይ አላህ ለባሮቹ ያዝናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስኪ ዛሬ ላይ አንድ መሬት ለመግዛት ምን ያክል ነው በካሬ እየተጠራ ያለው? 200,000 ሚል አለ፣ 2,000 ሚል አለ፣ 10,000 ሚል አለ። እንደ ቦታውና እንደ ሁኔታው ይለያያል። ነገር ግን አላህ ከእዝነቱ ጀነት ውስጥ የምናገኝባቸውን ቤቶችን የምናገኝባቸውን ምን ያክል ክፍት አድርጎታል። አንዳንድ ሐዲስ ላይ ውዱና በደንብ አድርጎ ያደረገ ሰው ጀነት ቤት ይገነባለታል። በቀን 12 ረካዓ የሰገደ ሰው ጀነት ቤት ይገነባለታል። የሙስሊሞችን ችግር አንድ ችግር የፈታ ጀነት ውስጥ ቤት ይገነባለታል። በጣም በርካታ ሐዲሶች አሉ። እነዛን በአንድ ደቂቃ የሚጨርሱ ቤት የሚገነባልን ምን ያክል የአላህን እዝነት እያስተዋልን ነው። አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያርገን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኤዲ ፕላስን ፎሎ ማድረግ እንዳትረሱ። ሱብሃንአላህ እውነት ነው። አላህ Subhanahu Wa Ta'ala እጅግ በጣም አዛኝ የሆነ ጌታ ነው። እንግዲህ እነዚህን ትንንሽ ተግባራቶች ካደረግን ጀነት ቤት እንደሚገነባልን ቃል ገብቶልናልና ከኛ የሚጠበቀው እነዛን ተግባራቶች አጥብቀን ማድረግ ነውና እንደዚህ ዱንያ ላይ እንኳን ቤት ተሰጣቸዋል አድርጉ ብንባል በእርግጠኝነት በደስታ በቃ ያን ነገር ምን እናደርጋለን? አስቡት ጀነት ላይ ነው
እኛ አሁን እንደው ጀነትን አርቀን እያሰብን ስለሆነ ነው መቼ እንደምንሞት አናቀም በእርግጥ እንደውም ይሄኛውን ዱንያ ለቀነው ምን ሄደው ነው እዚህ ቤት ቢሰጠን መኪና ቢሰጠን ምን ቢለን ትተነው ምን ሄደው ለወራሽ ነገር ግን ጀነት ዘላለማዊ ነውና ለዘላለማዊ ቤታችን እንጨነቅ አላህ Subhanahu Wa Ta'ala እጅግ በጣም እያዘነልን ነው ወደ ጀነት እንድንቀርብ በጣም ብዙ አይነት እድሎችን ፈጥሮልናል ያንን እድል እንጠቀም اللهم إن كان هذا الأمر ጌታዬ ወይ ይህ ጉዳይ ጋብቻ ከሆነ ይሄ አሁን ያሰብኩት ጋብቻ ቢዝነስ ከሆነ አሁን ልሰራ የፈለኩት ስራ ማንንም ጉዳይ ማለት ነው የዱንያ ጉዳይ اللهم إن كان هذا الأمر خيرا لي لاني ملكام كونه في ديني بديني لاي ملكام ውጤት የሚያስገኝልኝ ከሆነ ዲኒ ይቀደማል ከሁሉም ነገር في ديني ومعاشي በዱንያ ህይወቴን በኑሮዬ ላይ خير ከሆነ وعاقبة أمري መጨረሻውም ደግሞ የጉዳዬ መጨረሻ خير ከሆነ መልካም ከሆነ ይህን ጉዳይ በማድረጌ መልካም ከሆነ فقدره ፈጽምልኝ አንተ ምንድነው ወስንልኝ ወይስርሁ لي ለዛም ነገር አግራልኝ እንቅፋት አይብዛበት ያ ጉዳይ ثم بارك لي فيه ከዛ ደግሞ በረካ አድርግልኝ ያንና اللهم وإن كان هذا الأمر አንተ ጌታዬ ሆይ ይህ ጉዳይ ከሆነ شرا لي ለኔ መጥፎ ከሆነ ምክንያቱም አላቅም ብያለሁ አከላይ አንተ ነው የምታቅ እኔ አላቅም ብያለሁ ስለዚህ ለኔ መጥፎ ከሆነ شرا لي في ديني በዲኔ ላይ መጥፎ ነገር የሚያመጣ ከሆነ ስራ ጀመርኩ ከዲኔ የሚያስወጣኝ ከሆነ ጋብቻ ሚስት አገባሁ ወይ ባል አገባች ከዲኔ የሚያርቀኝ ከሆነ ومعاشي ህይወቴን የሚያመሰቃቅልብኝ ከሆነ وعاقبة أمري መጨረሻው የከፋ ከሆነ መጥፎ የሚሆንብኝ ከሆነ فاصرفني عنه እኔን ከዛ ዘወር አድርገኝ واصرفه عني ጉዳዩንም ከኔ ዘወር አድርገው ገለል አድርገው እኔንም ማርቀኝ ጉዳዩንም ማርቀው ከኔ واقدر للخير حيث كان የትም ይሁን መልካሙን አንተ ወስንልኝ ከዚህ ውጪ መጥፎ ከሆነ ለኔ መልካም የሆነውን አንተ ወስንልኝ ثم رضني به سبحان الله ያንን የወሰንክልኝ ነገር ደግሞ ወድጄ እንድቀበለው አድርገኝ እንደወደው አድርገኝ سبحان الله ብዙ አይነት ሀጆች አሉብናል የትዳር ሊሆን ይችላል ወይንም ደግሞ አዲስ ቢዝነስ ጀምረን ሊሆን ይችላል ብቻ እነዚህን ነገሮች ለናደርግ ስንል ቀድመን አላህን ማማከር አለብን ብዬ አስባለሁ ሰላት አልኢስቲኻራ በጣም ወሳኝ ነገር በቃ ከአላህ ጋር የተማከርነው ነገር አንከስርበት ምን ጊዜም ሁሌም ስኬታማ እንደሆነ ነው አንዳንዴ ከአላህ ጋር ሳንማከር ሰላት አልኢስቲኻራ ሳንሰግድ የትዳር ጉዳይ ልንጀምር እንችላለን ወይንም የቢዝነስ ጉዳይ ልንጀምር እንችላለን የሆነ ሰዓት ላይ ፌል ሲያደርግ እንመለከተዋለን ምክንያቱም መጀመሪያ አላህን አላስመረጥም ይሄ ነገር ለዲኒ ለራሴ ለህይወቴ ምን ይጠቅመኛል ወይ ብለን አላህን ሰላት አልኢስቲኻራ ላይ ዱዓ አላደረግንም ስለዚህ ያ ነገር አንዳንዴ የመሳካት እድሉ ጥሩ ላይሆን ይችላል ነገር ግን መጀመሪያ ትዳርም ሊሆን ይችላል ወይንም ቢዝነስም ሊሆን ይችላል ብቻ የሆነ አዲስ ነገር ልንጀምር ስንል ሰላት ሁለት ረካዓ ሰግደን ወደ አላህ እጃችን መዘርጋት ያ ረቢ ይሄ ነገር ለኔ የሚጠቅመኝ ከሆነ አሳካልኝ ይሄ ነገር ለኔ የማይጠቅመኝ ከሆነ ደግሞ ከኔ ያረቅልን ብለን ዱዓ ልናደርግ ይገባል ብዬ አስባለሁ በጣም ተጠቃሚ ነው የምንሆነው አሁን ወስዳችሁ ቪዲዮ አሲያ ስለ ሐጂ ዑመር ኢድሪስ ስለ ሙፍቲ የተናገረችው ንግግር አለም ባየተናነቃት ቪዲዮን እንመልከት ከዛ ራሳችን ሐሳብ አስተያየት እንሰጥበታለን በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አድርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀርብ ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ ሁሉን አዋቂው አላህ ብቻ ነው ማሊከል ሙልክ የሆነ ጌታ በተቻለን መጠን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም ምክንያቱም እኔም እናንተም ሂሳብ የምንደረገው በሰራነው ስራ ነው ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ Subhanahu Wa Ta'ala ያመጹት ቁርአን ላይ
ወቁሉ ሊናሲ ሁስናን ያለው አላህ ሱብሓነሁ ወተዓላ ለሰው ልጆች መልካምን ተናገሩን የተባለው። ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ ሱብሓነሁ ወተዓላ አፉ መባባልን አላህ ይወዳል ሱብሓነሁ ወተዓላ። ቢቀበሏችሁም ባይቀበሏችሁም አላሁ ረቡል ዒዛ ምንድን ነው የሚወደው? ይቅር የሚሉን ባሮቹን ይወዳል። እቺ ዱንያ ለኔም ለናንተም ጊዜያዊ ናት። ዘላለም ህይወት አለን። የነገን አላህ ብቻ ነው ያውቀው ሱብሓነሁ ወተዓላ። ዛሬ ነው እኔም እናንተም ስላለንበት የምናውቀው። አባቶች፣ ወንድሞች፣ እህቶች፣ መሻኢኾች አገራችን ላይ አላችሁ። ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ። ሂዱ እዩዋቸው። አፉ መባባል ኸይር ነው። እዚሁ ዱንያ ላይ አንድ ሰው አንድን ሰው በድሎ የቂያማ ቀን ይከፈለዋል። አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋችዋን አሉ የኛ ነቢ አለይሂ ሰላቱ ወሰለም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል። አፉ መባባል አላሁ ረቡል ዒዛ የሚወደው ነው ሱብሓነሁ ወተዓላ። ሁላችንም እዚህ ዱንያ ላይ ሲያስቀምጣል ሊየብልወኩም አዩኩም አሕሰኑ ዐመላ። እንደሰማችሁት ነው። አሲያ በምናቤ አይቻቸዋለሁ ሁሉን ነገር ወርቁንም ብሩንም ሁሉን ነገር ትተው ሲሄዱ በምናቤ አይቻቸዋለሁና አደራ አደራ ከሙፍቲ ጋር የተቀያየማችሁ ኡስታዞች ሰዎች ካላችሁ ሄዳችሁ አፉ እንድትባባሉ ብላ እንግዲህ መልእክቷን አስተላልፋለች አሲያ። በመጀመሪያ ህልሟን አላህ ሱብሓነሁ ወተዓላ ጥሩ ህልም የሚያደርገው ሙፍቲንም አላህ ያቆያቸው፣ አላህ አፊያውን ይስጣቸው፣ የአፊያውን ካባ ያልብሳቸው። በመቀጠል አፉ መባባል በጣም ትክክለኛ የሆነ ሀሳብ ነው። ሁላችንም አፉ ልንባባል ይገባል። በነገራችን ላይ ባለፈው በሰራሁት ቪዲዮ ላይ ሙፍቲ በጠና ታመሙ ብዬ በሰራሁት ቪዲዮ ላይ በጣም ደስ ብሎኛል። ብዙዎቹ አላህ አፊያ ያደርጋቸው እያላችሁ ኮሜንት ሲሰጡ ነበርና በጣም ተደስቻለሁ። ከስንት አንድ ነው ኔጌቲቭ የሆነ ኮሜንት እያየው የነበረውና ሁላችንም እንግዲህ ለሃይማኖት አባቶቻችን ክብር ሊኖረን ይገባል። እንኳን ለሃይማኖት አባቶቻችን ለኡስታዞቻችን ይቀርና ነን ሙስሊም ለሆኑት እንኳን ክብር ልንሰጥ ልናዘን ይገባል አይደል እንዴ? ሶ ሙፍቲን አላህ ሱብሓነሁ ወተዓላ ጨርሶ አፊያ ያደርጋቸው። እንዲሁም ደግሞ አሲያ ያለችው መልእክት በጣም ጥሩ ነው ብዬ አስባለሁ። የተቀያየሙ ሰው ካለ አፉ መባባል። በነገራችን ላይ ይሄ ለሙፍቲና በሙፍቲ አካባቢ ላሉት ኡስታዞች ምናምን ነገር ሳይሆን ለሁላችንም ይሰራል። ምናልባት ያስቀየምነው ሰው ካለ ሰው ነንና እንጋጫለን። የተቀያየምነው ሰው ካለ ከዛሬው ዕለት ጀምሮ አፉ መባባል አለብን ብዬ አስባለሁ። ምክንያቱም መች ምን እንደሚፈጠር አናውቅም፣ መች እንደምንሞት አናውቅምና የሰው ሀቅ ደግሞ ከምንም በላይ ከባድ ነው። አላህን ከሆነ ያስከፋ ነው፣ አላህን ከሆነ ወንጀል የሰራ ነው እንደው እጃችን ወደ አላህ ከዘረጋን አላህ መሐሪ ነው ይመረናል። ነገር ግን የሰው ሀቅ ካለብን ከሰው ጋር ከተቀያየምን ያ ሰው የአፉ እስካላለን ድረስ የቂያም ቀን ነው ሂሳብ የምንሰራውና ስለዚህ አፉ መባባል በጣም ወሳኝ ነገር ነው ብዬ አስባለሁ። ሙፍቲን አላህ ጨርሶ አፊያ አድርጋቸው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁት እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።